ሙታን እንዲያስነሱ፣ ዕውር እንዲፈውሱ፣ ልክ እንደኔ ዓይን የሌላቸውን ዓይን እንዲሆኑ፣ አልጫ የሆነውን ዓለም ጨው እንዲሆኑ፣ በድንቁርና በጨለማ የሚመላለሰውን ዓለም ብርሃን እንዲሆኑ፣ ጨው እንዲሆኑ ሁሉን ስልጣን ሰጥቶ ሙትን ማስነሳትን የሚያክል ትልቅ ስልጣን ሰጥቶ ግን ወደ ታች ዝቅ አደረገና ከእንስሳት ተማሩ አላቸው። መመረቅ ያስደስት ነበር፣ ደስ ያሰኝ ነበር። ግን የተመረቃችሁበት ዘመን ግን አስቀያሚ ዘመን ነው እና ልባሞች እንድትሆኑ አደራ። እሾህ ወዳለበት፣ መናፍቃን ወደ በዙበት፣ እጅግ በጣም ሸንጋይ ወደሆነ ዓለም እየጠላ የፍቅር ቋንቋን ወደሚናገር ዓለም እንድትሰማሩ ዛሬ እግዚአብሔር ፈቃድ። አሕዛብ መንገድ ነውር ጌጣቸው፣ ሐሰት ስራቸው፣ ጣዖት ማምለክን እንዲሁ ባህላቸው ነው። መለያየትን፣ ዘር ጥላቻን፣ ወንድም ጥለው ማለፍን ስራቸው ነው። ወደሚታማበት አደባባይ ወደሚታማበት ሜዳ እናንተ አሰማርታችኋለች ቤተክርስቲያን እና ጀርባችሁ እስኪገረፍ ድረስ እትራቱ እስኪታይ ድረስ ቤተክርስቲያን አሰማርታችኋለች እና ይህንን ስርግ ይዛችሁ የምትሄዱ ጫማ የለውም፣ ወርቅ የለውም፣ ከዛሬ ጀምሮ ቦርሳ አትይዙ፣ ደሞዝ ላታገኙ ትችላላችሁ። አደራችሁን ብሔር ሳትለዩ፣ አካባቢ ሳትለዩ ሁሉም ኢትዮጵያዊ ጨው ሆናችሁ ማምታችሁ ጨው ሆናችሁ እንድታጣፍጡ ብርሃን ሆናችሁ እንድታበሩ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔርን ቃል ብቻ ይናገራል። የእናቱ መቀነትን አያወራም። ከዚህ አካባቢ ተወለድኩኝ፣ ከዚህ አካባቢ ተፈጠርኩኝ አይልም። እግዚአብሔር ያላከው እግዚአብሔር ብቻ ይሰብካል፣ እግዚአብሔር ብቻ ያስተምራል። የእግዚአብሔርን ስም አንግቦ የእግዚአብሔርን ስም ተሸክሞ መስቀሉን ተሸክሞ ብቻ ጫማ ላይታዘዝላችሁ ይችላል። ምንም ያጌጠ ልብስ ካባ ላይገዛላችሁ ይችላል፣ ላይሳካ ይችላል። ምእመናን ሁሉ ግን ጌጣችሁ ናቸው። እናቶቻችሁ ምእመናን ሁሉ የምትሰብኳቸው፣ የምታጠምቋቸው፣ የምታቆርቧቸው፣ የምትፈቷቸው ምእመናን ሁሉ በሕይወታቸው በሞታቸው የእናንተ ጌጦች ናቸው። ጌጥ እንዲሆናችሁ ልብስ እንድታጌጡ ሳይሆን ሰው እንድታጌጡ። ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። ብፁዕ አባታችን አሳዳጊ አባቴ ለዓይኔ ብርሃን የሆኑኝ ለእናት ቤተክርስቲያን አስረክበው ሰው እንደሆነ ያደረጉኝ ከእግዚአብሔር ቀጥሎ ዳግመኛ የፈጠሩኝ አባቴ ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ የሰሜን ጎጃምና ባህር ዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል በደንብ አድምጡኝ። ከእግዚአብሔር ቀጥሎ የፈጠሩኝ አባቴ ናቸው። ብፁዕ አባታችን ርኅሩኅ አንጋፋው የሊቃውንቱ አባት የብዙ ገዳማትና ችግረኞች ንዋየ ቤቶችን የሚረዱ አባታችን ብፁዕ አቡነ ኤልያስ የስዊድን፣ ግሪክ እና ስካንዲኔቪያን ሁሉም ኖርዌይን ጨምሮ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል አንጋፋ አባታችን በዛሬው ቀን ሰራተኛ እንደሚያስፈልጋት መከሩ ብዙ መሆኑን ተረድተው በትዕግስት በየዋህነት በመረዳት አይምሮ ጥበብ ባለበት አይምሮ ተጠብበው 20 ልጆችን ለቅድስት ቤተክርስቲያን ያስረከቡ ወንድማችን አባታችን የሊቀ ሊቃውንት ስምዐ ኮነ የዛሬው ቀን ሁላችንም እናት ቤተክርስቲያንን ያስከበሩ አባታችን፣ ሌሎቹ ወንድሞቼ አብራችሁ የመጣችሁ እነ መጋቤ ምስጢር ፍሬስብሐት ዱባለ የጉባኤያችን ምክትል ሰብሳቢ፣ ከየገዳማቱ ከልዩ በአራቱ ማዕዘን የመጣችሁ ቤተክርስቲያኒቷን የምትወክሉ አንዲት ቤተክርስቲያናችን ሁላችን የምንወክል እናታችን አንዲት ቤተክርስቲያን ናት። አባታችን አንድ እግዚአብሔር ነው። ይልቁን በዚህ ቤተክርስቲያን በምትዳርበት ቤተክርስቲያን በምትዋብበት ይህ ቀን የቤተክርስቲያን ሰርጓን ጌጧን ቤተክርስቲያን የምታበብበት ቀን ያገናኘን እግዚአብሔር ክብር ምስጋና ይግባው። የባህር ዳር ምዕመናን ትናንትናም ስታምሩ ተውባችሁ አጊጣችሁ ተገኝታችሁ ነበር። ዛሬ ደግሞ በጣም
የቤተ ክርስቲያን ሰርግን የቤተ ክርስቲያን ልጆቿን የምትድርበት የምታስገጥበት ልዩ ቀን ተገኝታችሁ ውበት የሆናችሁን እናቶቻችን አባቶቻችን እዚህ ሰዓት ያደረሰን እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። አሜን ስትሉ ግን አልሰማችሁም። እግዚአብሔር ምስጋና ይግባው። ክብር ምስጋና ይግባው። አሁን በዚህ ቀን ብዙ የምናገሩ ነገር የለኝም። ምናልባት 20 ደቀ መዛሙርት እንደምትመረሙ የሰማችሁት እናንተን ብቻ የምትመለከት 3-4 ነጥቦችን አነሳለሁኝ። እናንተ ብቻ ነው የሚመለከተው። ሌሎች ወንድሞችን የሚመለከት አባቶችን የሚመለከት አይደለም። በዛሬው ቀን የተመረቃችሁ ወንድሞቼ ቤተክርስቲያን እናንተን ዛሬ ድራለች። ቤተክርስቲያን ኮርታለች። ለእናንተ ብዙ ስራ እንዳለ ብዙ መከሩ ብዙ እንደሆነ ተረድታችሁ ወደ ሜዳው እንድትሰማሩ ዛሬ ቤተክርስቲያን ሙሉ ነፃነት ሙሉ ፈቃድ በብፁዓን አበው ሊቃነ ጳጳሳት ሙሉ ነፃነት ተሰጥቷችሁ፣ ነገር ግን እሾህ ወዳለበት መናፍቃን ወደ በዙበት እጅግ በጣም ሸንጋይ ወደሆነ ዓለም እየጠላ የፍቅር ቋንቋን ወደሚናገር ዓለም እንድትሰማሩ ዛሬ እግዚአብሔር ፈቃድ ሆኗል። እግዚአብሔር ክብር ምስጋና ይገባል። እንግዲህ በጣም አስቸጋሪ ነው። ትናንትና የነበሩ አባቶቻችን እጅግ እችን ታላቅ ቤተክርስቲያን ለ3000 ዓመታት ያክል በጥበብ ልባም በመሆን ሰምተው እንዳልሰሙ አይተው እንዳላዩ ለምእመን የሚገባውን ቋንቋ ለምእመን ለመምህር የሚገባውን ቋንቋ ለመምህራን የሚገባውን ቋንቋ ለመምህራን ለይተው በመናገር ይህ ብናገር ቤተክርስቲያንን ያጸናል እየሰሙ እያወቁ የተበላሸ ፊደል እንኳን እያወቁ፣ ነገር ግን በየትኛው ሰዓት ልናገረው? ፊደሉ ተበላሽቷል፣ ያለ ቦታው የተቀመጠው። ንባቡ ተበላሽቷል፣ ያለ ቦታው የተነበበው። አቋቋሙ ተሰብረዋል፣ ጸናጽሉ ተሰብረዋል። መቼ ብናገር ነው ቤተክርስቲያን የማተርፋት? በየትኛው ክፍለ ጊዜ፣ በየትኛው ሰዓት፣ በየትኛው ደቂቃ ብናገር እቺ ስነጇን መሬት ከሐዋርያት የተሰራች ቤተክርስቲያን በየትኛው ደቂቃ ብናገር ብለው አባቶቻችን እጅግ በጣም በጥበብ ብልሃት ያቆዩባት ታላቅ ቤተክርስቲያን እነሆ በዛሬው ዕለት ተረከባችኋል። በመረከባችሁ ደስ ሊላችሁ ይገባል። እግዚአብሔር ክብር ምስጋና ይግባው። ነገር ግን ስትረከቡ ልክ ጌታ ሲመጣ እንዲረከባችሁ እንደ አባቶቻችን ልባም እንድትሆኑ እግዚአብሔር ይርዳችሁ። እግዚአብሔር ከእናንተ ጋር ይሁን። ጌታ ልጆቹን ሲያሰማራ በጣም የሚገርመኝ ሁልጊዜ አንድ ኃይለ ቃል አለ። መጀመሪያ የመነሻው እሱን የጠቀስኩት ጌታ ደቀ መዛሙርቱን ከጠራ በኋላ ልክ እንደናንተ ለሥራ ሲያሰማራቸው ልጆቼ አለና ፍኖተ አሕዛብ ኢትሁሩ ሀገረ ሳምር ኢትባኡ ካለ በኋላ ሁኑ እንከ ጠቢባነ ከመ አርዌ ወየዋሃነ ከመ ርግብ፣ ወደ አሕዛብ መንገድ አትሂዱ አለ። የአሕዛብ መንገድ ነው ጌጣቸው፣ ሐሰት ስራቸው፣ ጣዖት ማምለክን እንዲሁ ባህላቸው ነው። መለያየትን፣ ዘር ጥላቻን፣ ወንድም ጥለው ማለፍን ስራቸው ነው አለና ውስተ ሀገረ ሳምር ኢትባኡ፣ ሳምራውያንና አይሁድ እስመ ኢያሃብሩ ህብረተ ጨርሶ አይገናኙም፣ ህብረትም የላቸውም። በእንዲህ መንገድ እንዳትሰማሩ እጅግ በጣም መለያየትን አፍርሱ፣ የመለያየትን ግንብ ናዱ፣ ሁሉን ነገር አድርጉ። ሁሉን ነገር ስልጣንን ከሰጠ በኋላ ልብ በሉ፣ ሙታን እንዲያስነሱ፣ ዕውር እንዲፈውሱ፣ ልክ እንደኔ ዓይን የሌላቸውን ዓይን እንዲሆኑ፣ አልጫ የሆነውን ዓለም ጨው እንዲሆኑ፣ በድንቁርና በጨለማ የሚመላለሰውን ዓለም ብርሃን እንዲሆኑ፣ ጨው እንዲሆኑ ሁሉን ስልጣን ሰጥቶ ሙትን ማስነሳትን የሚያክል ትልቅ ስልጣን ሰጥቶ ግን ወደ ታች ዝቅ አደረገና ከእንስሳት ተማሩ ማለት ነው። ከእንስሳት ተማሩ ሲያሰማራ ልክ እናንተ ወንድሞቼ ዛሬ ቤተክርስቲያን ሸልማ ድራ ልጆች ሂዱ ብላ ልክ ስታሰማራችሁ ልክ እንደናንተ ጌታ ሐዋርያትን ልባሞች ሁኑ አላቸው። ልክ ግን አለ ልብ እንግዲህ እንደ እባብ ነው ያላቸው። ከእንስሳት እንዲማሩ በአርአያው በአምሳሉ የፈጠረውን የሰው ልጅ ከእንስሳት ተምሮ ልባም እንዲሆን አስተዋይ እንዲሆን ስትራመዱ አላቸው ጌታ። ዓለም አስቸጋሪ ነው። እንደ ተኩላ በተኩሎች በጎች በተኩላ መካከል የሚልካቸው ጠላት አለ። ነገር ግን አለ በተኩላ መካከል ስትሄዱ
ልባምነትን ካልጨመራችሁበት፣ ማስተዋል ካልታከለበት፣ ይልቁንም ደግሞ የዋህነትን ካላከላችሁበት ልባም እንዲሁ ልብ ብቻ ከሆነ ብልጣብልጥ ነው የሚባለው። በቀደም አዋቂ ብቻ ከሆነ ብልጣብልጥ ነው የሚሆነው። ጌታ ግን ብልጣብልጦች ሁኑ ሳይሆን ጅላጅሎች ሁኑ። ዝም ብሎ የዋህነት ብቻ ከሆነ ጅላጅል ሁኑ ማለት ነው። ነገር ግን አዋቂዎቹ ሁኑ፣ ነገርም ደግሞ የዋህነትን ጨምሩበት። አስተባብራችሁ የዋህነት ከሌለበት እውቀት ብልጣብልጥነት ይሆናል። የዋህነት ደግሞ እውቀት ከሌለው ደግሞ ጅላጅል ይሆናል። እና እናንተ ግን እና ልባሞችን አስተዋዮቹ የዋሆቹ ሁኑ ብሏቸውና ከዛሬ ጀምሮ ወንድሞቼ ይህንን ለሐዋርያት የተሰጠውን ጸጋና በረከት ተሰጥቷችሁ በብፁዕ አባታችሁ ባስተማሯችሁ ለ6 ዓመታት ያክል በጀት ቆርጠው ሰፈረው ምእመናን የባህር ዳር ምእመናን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ሁሉ አድርጋ በሊቀ ጳጳሱ አማካኝነት ሰጥታ ልጆች የምን አስተምራችኋለን። ከነገ ጀምሮ ግን እናንተ ቀለብ ልትሰፍሩ ነው እንጂ ሊሰፈርላችሁ አይደለም የምትሰማሩ። እስከ ዛሬ ድረስ ምናልባት ነው በጀታችን አጠረ፣ ገንዘባችን የለም እያላችሁ ስታውቁ የነበረው ከዛሬ እጅግ ግን ወደሚታማበት አደባባይ ወደሚታማበት ሜዳ እናንተ አሰማርታችኋለች ቤተክርስቲያን። እና ይህንን አደራ ጀርባችሁ እስኪገረፍ ድረስ እትራቱ እስኪታይ ድረስ ቤተክርስቲያን አሰማርታችኋለች። እና ይህንን ስርጭት ይዛችሁ የምትሄዱ ጫማ የለውም፣ ወርቅ የለውም፣ ከዛሬ ጀምሮ ቦርሳ አትይዙ፣ ደሞዝ ላታገኙ ትችላላችሁ። ልክ ግን ሐዋርያት አባቶቻችሁ እንደውም እናንተ 20 ናችሁ። ሐዋርያት ግን ሲሰማሩ ግን 12 ሆነው ዓለምን የቀየሩ አጫው ሆነው እንደ ሻማ ቀልጠው እንደ ጨው እየማሙ ቤተክርስቲያኒቷን ስንዷን ቤተክርስቲያንን ያቆዩዋት እጅን የመሰለች ሀገርን የፈጠረች ቤተክርስቲያን ያቆዩዋት አባቶቻችን ሐዋርያት 12 ሆነው ነው። እናንተ ግን ከነሱ በ8 ሰው ትበልጣላችሁ። ኢትዮጵያ ሀገራችሁን አገራችሁን ብሔር ሳትለዩ አካባቢ ሳትለዩ ሁሉም ኢትዮጵያዊ ጨው ሆናችሁ እንድትማሙታችሁ ጨው ሆናችሁ እንድታጣፍጡ ብርሃን ሆናችሁ እንድታበሩ ልክ ልብ በሉ። 2 ምክንያቶች ይጠብቋቸዋል። አይነ ሥጋ የሌላቸውን እንጀራ አጥተው እንዳይንገላቱ አስተምራችሁ ለእንጀራ እንድታበቋቸው ለነፍስም በነፍስ በሥጋቸው እንድትጠቅሟቸው። አይን ያላቸው ነገር ግን ልባቸው የማያይ ጆሮአቸውም እያለ የማይሰማ ልዩ ልዩ ዓለም ያደነቆራቸውን ማየት የነሳቸውን ምእመናን ይጠብቋችኋል። አይን እንድትሆኑ ጆሮ እንድትሆኑ ምእመናን የሚገረፉትን ግርፋት የእናንተ ጀርባ እንዲሸከሙ ቤተክርስቲያን እነሆ ዛሬ መርቃ ልጆቼ መንገዳችሁ የሐዋርያት ይሁን በላለች። ምስጋና ለመድኃኒዓለም ይሁን። እነሱ ስለዚህ ሐዋርያው እንደነገረ እግዚአብሔር ፈነወ ቃለ እግዚአብሔር ይነግር። እግዚአብሔር የላከው የእግዚአብሔርን ቃል ብቻ ይናገራል። የእናቱ መቀነትን አያወራም። ከዚህ አካባቢ ተወለድኩኝ፣ ከዚህ አካባቢ ተፈጠርኩኝ አይልም። እግዚአብሔር ያላከው እግዚአብሔር ብቻ ይሰብካል፣ እግዚአብሔር ብቻ ያስተምራል። የእግዚአብሔርን ስም አንግቦ የእግዚአብሔርን ስም ተሸክሞ መስቀሉን ተሸክሞ ብቻ ጨው ለመሆን ተልካችኋል። እጅግ ደስ ሊላችሁ ይገባል። በእውነት በጣም ሐዋርያት ምንም ነገር ባዶ እጃቸውን ሂደው ትናንትና ሰምታችኋል። ምንም ነገር ሳይባላቸው ነገር ግን እንዛ አሉ ብነ ሁሉ ብነ ይገርማል። ሐዋርያው በእውነት በጣም ምንም ሳይሆን ሁሉ ግን የኛ ነው። ምናልባት ደሞዝ ላይቆረጥላችሁ ይችላል። ምእመናን ሁሉ ግን የእናንተ ናቸው። እግዚአብሔር ክብር ምስጋና ይግባው። ምናልባት ጫማ ላይታዘዝላችሁ ይችላል። ምንም ያጌጠ ልብስ ካባ ላይገዛላችሁ ይችላል፣ ላይሳካ ይችላል። ምእመናን ሁሉ ግን ጌጣችሁ ናቸው። እናቶቻችሁ ምእመናን ሁሉ የምትሰብኳቸው፣ የምታጠምቋቸው፣ የምታቆርቧቸው፣ የምትፈቷቸው ምእመናን ሁሉ በሕይወታቸው በሞታቸው የእናንተ ጌጦች ናቸው። ጌጥ እንዲሆናችሁ ልብስ እንድታጌጡ ሳይሆን ሰው እንድታጌጡ ቤተክርስቲያን ዛሬ በብፁዕ አባታችን የሁላችንም ፈጣሪ በእውነት በተለየ ቅድም እንደተናገርኩት እጅግ በጣም ልዩ ሰው ናቸው ለኔ ብፁዕ አቡነ አብርሃም። ልክ ቤተክርስቲያኔን እንድመሰክር አይን ኑሮኝ ልክ 2 አይኖቼ እንዳይ ሰዋስወ ብርሃን አስገብተው አስተምረው ለቁም ነገር ያበቁኝ አባቴ ናቸው። በመሰክር ምንም
ጊዜም አይበቃኝምና ልክ አባቴ እኔን አስተምረው ለቁም ነገር እንዳደረሱኝ ሁሉ እናንተንም ጭምር አስተምረው አባቴ ሊቀ ሊቃውንት ሰምዐ ከሆነ መልአክ አስቀምጠው ልብ በሉ። በእውነት በጣም ለይተው ይገርምኛል። መምህራንን ይወዳሉ፣ ያፈቅራሉ፣ ጉባኤዎችን ያፈቅራሉ። መቼም ራጉኤል ቤተክርስቲያን መርካቶ የዛሬ 28 ዓመት ያየ ሰው ብታዩ ራጉኤል ቤተክርስቲያን ማንም ሰው በራጉኤል አጠገብ አያልፍም ነበር። በሽት የተተከበበ የተበላሸ ብዙ ሰዎች ጎዳና ተዳዳሪ የሚባለው የሚተኛበት እጅግ በጣም አስቀያሚ ያንን ሁሉ ነው። አዲስ አበባ በሙዳየ ምጽዋት ብቻ ትመራ የነበረች ቤተክርስቲያን ራሷ መቻል እንዳለባት ለመጀመሪያ ጊዜ ፈቀዳት መራት ሆነው አባታችን እሳቸው አድባራትና ገዳማት ህንፃ መስራት፣ ትምህርት ቤት መክፈል ልክ እንደ እንትን ይቆጠር ነበር። ደግሞ ቤተክርስቲያን ምን ይሰራላታል? እንዴት ትምህርት ቤት ይከፈታል? እንዴት እንዲህ ይሆናል ተብሎ በሚወራበት ዘመን ዝም ምንለው ፈቀዳች ሆነው አዲስ አበባን የቀየሩ ራጉኤል ቤተክርስቲያን ብቻ ሳይሆን ከሳቸው በኋላ ግቢ ገብርኤልን፣ አራዳ ቅዱስ ጊዮርጊስን፣ ደብረ መዊ ቅዱስ ሚካኤልን፣ ደብረ አሜን ተክለ ሃይማኖትን፣ ደብረ ምንክራት ቅዱስ ቂርቆስን፣ ጎፋ መካነ ሕይወት ቅዱስ ገብርኤል፣ ሌሎቹ አድባራትና ገዳማት ልደታና ሀገረ ስብከትን ጨምሮ ተለቀደሉ አባታችን ናቸውና በእውነት በሚያባ መሰማራት እጅግ ደስ ያሰኛል። ይህንን ቀን የሰጠን እግዚአብሔር የእናንተን ምርቃት ያሳየን፣ ድምፃችሁ ያሰማን። ክብር ምስጋና ይግባው፣ ክብር ምስጋና ይግባው። አበዛሁ ይቅርታ፣ አበዛሁ የተመረቃችሁበት ሜዳ መመረቅ ያስደስት ነበር፣ ደስ ያሰኝ ነበር። ግን የተመረቃችሁበት ዘመን ግን አስቀያሚ ዘመን ነው እና ልባሞች እንድትሆኑ አደራ። እግዚአብሔር ይርዳችሁ፣ እግዚአብሔር ከእናንተ ጋር ይሁን። 20 ሁናችሁ ተመርቃችኋል። 20 ሚሊዮን እንድትሆኑ በምህረቱ ይርዳችሁ። ለምናን እንድታተርፉ እግዚአብሔር ከእናንተ ጋር ይሁን አደራችሁ። በተለይ መጨረሻ መልእክቴ በፌስቡክም ሆነ በትዊተር በዩቲዩብ ሆነ በየትኛውም መገናኛ ብዙሃን ተምረናል ብላችሁ ስታስተምሩ እንግዲህ ለእናንተ ነግራችሁ ለሕፃን ወተት የሚሰጠው እንጂ ዳቦ እንካ ወርጅን ተብሎ አይሰጠም። አዋቂ ለመምሰል ምሁር ለመምሰል በጣም የተቸገርነው ለምዕመናን የማይመጥን ትምህርት የሚያስተምሩ ልዩ ልዩ ስም እያላቸው ግን ደግሞ ሽሮ እንኳን ሲሰራ መጥኖ አይደል? ሽሮ እንኳን ምጥን ሽሮ ይባላል። ምጥን ሽሮ በርበሬ የማያስፈልገው። ስለዚህ ምጥን ሽሮ እንድታቀርቡ ነው ቤተክርስቲያን ይህንን መድረክ አመቻችታ የመረቀቻችሁ። እጅግ በጣም ደስ ብሎኛል። ቤተክርስቲያን ዛሬ ወንድሞችን አግኝታለች። ደስ ብሎኛል፣ ደስ ብሎኛል። ተደራችኋል፣ አጊጣችኋል። የቤተክርስቲያን ሙሽርነቷ የተዳረችበት ቀን ነው ዛሬ። ሰለስቱ ምዕት እንዳሉ አንተ የዛ ጊዜ የነበርክ አንተ ነህ፣ ከሐዋርያት የነበርከው እኛም ከኛ ጋር ሁን እንዳሉት ሁሉ ሐዋርያትን የረዳ ሰለስቱ ምዕትን ያጸና የሐዋርያት አምላክ የነቢያት መሪ የሰማዕታት ጌታ ከእናንተ ጋር ይሁን፣ ከእናንተ ጋር ይሁን። ብፁዕ አባታችን ይህንን መድረክ ስለሰጡን እድሜ ከጤና ጋር ይስጥልን። ያው ብፁዕ አቡነ አብርሃም ጊዜ ካላጠረ በቀር ለምስክርነት እንደሌላው የሚያስቸግር አይደለም። የእውነት ከልብ ነው። ከዛ የመቀጠሩት ፈጣሪ ነው አባታችን። ወራኬው ይድረሰኝ። አርፍደን በመምጣታችን ደግሞ ይቅርታ አድርጉልን። ወደ አቡነ ሐራ ትንሽ አመመኝ ስለሆነ ምህረት እንዳገኝ የጻድቁን በረከት እንድሳተፍ እያስቸገራቸው አቡነ ሐራ ድንግል አርፍደን የመጣ ነውና በዚህ ምክንያት ያረፈድነው። መልካም ጊዜ፣ መልካም የሥራ ዘመን የሆነላቸው ወንድሞቼ፣ ልባሞች ሁኑ። የዋህነት አይለያችሁ።